ደረጃ ራስን አረጋጋ እኮ ራሴን አረጋጋለሁ። ችግር የለውም። እንደዚህ ማለት ሰላም ሲጀመር ሄርሜላ ልቀቀኛለች። ኤፍሬም ልቀቀኝ። ና ኖርማል ተረጋጉ። የተኛ ልጅ አበት ብላ እንዲ ኖርማል ምንድን ነው? እሺ ምን ውስጥ ነው እንዲ ደበቅላት እኮ የት ነው ያለች? የለች ባልናርን እንዴ ደብሮ ሰው ማሰሙ እንዳለች ሰምቻለሁ። እሺ በሰሙ ምንድን ነው ነገር ማለት ነው። በጣም በቃ ጋይስ እኔ ሆነን ለመናገር ማለት ነው ማርያምን ይሄን ዛሬ ይሄን ቪዲዮ ባልሰራ ሁላ ነው ያልኩት። ሆነን ለመናገር በቃ ባልሰራ ይላ እያልኩ ነው የምሰራው። ሆነን ለመናገር በጣም ተናድጃለሁ። ምክንያቱም እኔ ትላንትና ተናግሬ ነበረ እና እናንተም ደውለሽ ለአብርሽ ንገሪ ምናምን ብላችሁኝ እንግዲህ አብርሽ የኔን ቪዲዮ ስላየ ስለሰማ እናም ደግሞ እኔም ስለነገርኩት ሄዶ ሩታ ቤት ቼክ እንዳደረገ አይታችኋል። ገባችሁ? እና ሩታ በጣም ብዙ ነገር እየተናገረች ነበረ እና ምንድነው እንደዚህ በቃ ማለት ምን እኔ ግራ የገባኝ ነገር አሁን የት ገባች ሄርሜላ እንድንል ነው ታዲያ። በጣም አስጠላኝ። በቃ በጣም ደበረኝ ከምላችሁ በላይ። ምክንያቱም በዚህ ልክ አንቺ እናት የለሽም ሩታ፣ እናት የለሽም። እናት ትከፋለች፣ ታዝናለች። ልጄ 3 ቀን 4 ቀን ሊሆናት ነው የት ናት እያለች ነው። ግዴታ እንዳንቺ ቤተሰብ ሚዲያ ላይ ወጣ ማልቀስ አይጠበቅባትም። ገባሽ? እና የሰው ህይወት ላይ ለምንድን ነው የምትጫወች? ምን አይነት ክብረ ቢስ ነሽ? አስረግጬ ነው የምነግርሽ። እንዴት ነው ደግሞ ትቢቷ ጋይ ትቢት እኮ አይደለም። ትቢት አይደለም። ታዲያ ሄርሜላ ቤት ውስጥ ከሌለች ለምን በሩ መስጋት አስፈለገ? በር ክፈች ስትባይ ለምንድን ነው ማትከፍቺ? እኔ አሁንም እውነት ስነግራችሁ ሄርሜላ እዛው ቤት ውስጥ ነው ያለችው። የሆነ ነገር አድርገሻት ነው ጋይስ። እኔ ሌላ ነገር ማሰብ ጀመርኩኝ። በዛ ሰከንድ ውስጥስ ቤት አስወጥታ በሩ በሌላ በኩል እንትን አለ ይሁን ጋይስ፣ ቤቱ በሌላ በኩል በር ይኖረው ይሁን በዛ አስወጥታ የሆነ ቦታ አድርጋት ሲሆን አይሮን ነው ፈጣሪ ያወቀው። ቢኖረውስ ደግሞ አብርሽ ለምን ቼክ አያደርግም? ምክንያቱም እዛ ቤት ኖሯል ያውቃል አይደለ? ግራ ይገባኝ እኮ በቃ በዛች ደቂቃ በዛች ሙመት ውስጥ የት ነው የከተተቻት ሩታ? እኔ እርግጠኛ ሆኜ ተነግሬያለሁ። ትናንትናም ዛሬም እርግጠኛ ሆኜ ነው የምነግራችሁ። ሩታ እና ኤፍሬም ያለው ነገር ሩታና ኤፍሬም ጋር ነው ያለው። ከዛ ካለፈ ያው የምታውቁት 9 መሬና ተለጣፊ ጋር ነው ሊኖር የሚችለው ማለት ነው። በጣም እያሾፈ ነበረ እና አቤል ላይም አይታችኋል ብዬ አስባለሁ ኤፍሬም በጣም ያስጠላል፣ በጣም ይደብራል። ሆነን ለመናገር እኔ ለወንድ ልጅ ብለሽ ይሄን ያህል በዚህ ልክ መጠን መሄድ ሰው ላይ እንደዚህ አይነት መስራት ለዚህ ልክ ብለሽ መቼም ሰው ከባሰ ፖሊስ ጋር ታገኘዋለሽ። ነገ እስር ቤት ስትገቢ ስትገረፊ ይሄንንም ሁሉ ትናገሪያለሽ፣ ታወሪያለሽ። ምንም ጥያቄ የለውም። ብልግናችሁ ብልግና አይደለም። በጣም ጭንቅላት ያሳምማል ብልግናችሁ ማለት ነው። ሰው ልጅ ላይ በዚህ ልክ መጨከን፣ ሰው ልጅን እንደዚህ ዲስሪስፔክት ማድረግ፣ ትላንትና ባልሽ የነበረ አብረሹ ተኝተሹ የነበረ የልጅሽ አባት ላይ በዚህ ልክ የልጅሽ አባት ፍቅረኛ ላይ በዚህ ልክ ጨክነሽ በር ዘግተሽ ከሱ አልፎ ደግሞ ዛሬ የለችም ምናምን እያልሽ እሱ ላይ ሞት ስትይዢ ይደብራል በጣም። እሺ በጣም ነው የሚደብረው። ኢኑ አዳምጥ ምን እንደምትል ማለት ነው። እሷን አግተን እዚህ የምናበላው የምናጠጣው የምናስቀምጣት እንዴት ብታስቡ ነው ባካችሁ? በዚህ ላይ ልክ ጭንቅላታችሁ እንዴት ተገቢ አይደለም። አረ ቤተሰቦች እንደዛ ነው እናንተ የምታስቡት። እኛ ምን አገባን? አብዛኛው ጊዜ የሰው ወሬ ስለሚሰማ ነው ከሩታ ጋርም ከብዙ ሰው ጋር የሚጣለው። አሁንም መረጃ እነ ኤፍሬም ጋር ናት ሄርሜላ የሰማሁት። እነ ኤፍሬም ጋር እነ ሩታ ጋር ናት ያለችኩትም እኔው ራሴ ነኝ። ለምን ስሜን ጠርታችሁ ለምን እንደዚህ አልሻተሉኝም? እኔ ነኝ የተናገርኩት። ሄርሜላ ሩታ ቤት ነው ያለችው ብዬ የተናገርኩት እኔ ነኝ። ለምን ስሜን አጠሩ? አሁንም አስረግጬ ደጋግሜ ነው የምነግራችሁ። ሄርሜላ እናንተ ቤት አንተ
ወይ ደግሞ አይ ዶንት ኖ ምን እንደተፈጠረ በዛች ሞመንት ውስጥ ምን እንደደረጋችሁ እግዚአብሔር ይወቀው። ወይ የሆነ ቦታ ደብቋቸዋት ነው እንጂ ኤርሜላ ከሁለታችሁ ከዛ ቤት አትወጣም ያለችው እዛ ቤት ነው። አብርሃምን በስነ ስርዓት አልፈተሽክም ግን አትጮህም። እሺ እንደዛ ከሆነ 3 መኝታ ቤት ነው ያለው። 3 መኝታ ቤቱም ተከፍቶ ከሌለች ማለት ነው ጋይስ የት ነው ልትኖር የምትችለው? እሺ ምን ብለን እናስብ? አሁን ግራ ገባኝ እኔ ተጨነቅኩኝ እውነት ለመናገር እና እንዴት ነው የሚደረገው? እሺ እኔ ጋይስ እኔ ልጅቷ ተጎዳለች ነው እንጂ እኮ እኔ አስረግጬ ነው የምነግራችሁ ሄርሜላ ሩታ ቤት ነው ያለችው። ግን በቃ ልጅቷ ትጎዳለች። ገባችሁ? ቤተሰብ አለ። ወይ ጉድ! ሰው ልጅ ለወንድ ብሎ በዚህ ልክ ሰው ላይ ክፋት ይሰራል እንዴ? ማለት የሆነ ሰው እኮ ካልወደደሽ ከአንቺ ጋር ሊኖር አይችልም። ለአንቺ ፍቅር ሊኖር ይገባል። ይሄንን ደጋግመን ተናግረናል። ማልቀስ አልፈልግም፣ በፍጹም ማልቀስ አልፈልግም። ምን ለመናገር ግን ቀንም አቤልን አግኝተው ምን ያህል ሙድ ስትይዝ እንደነበር አይቻለሁኝ። እሱ አቤል ላይ ነው አንተ ላይ አይደለም ያው ነው በቃ እሷ በመጥፋቷ ነው አይደል ሙድ እያስኬ ነበረው። እኛ ነው አናውቅም እንኳን አብረን እንዴት ነው የምናውቀው ነገር የለም እንኳን ሲቀጥል ደግሞ ዝም ብለህ ዘው ብለህ የሰው ብር አትቀጥቅጥ። እሺ ገባኔ ሲጀመር እሷ ምንድናትና ነው እዚህ ቤት ለምን ብር የሁሉ ስናንኳ እንኳን ለምን ያስከፍትሽው? ምን አገባ መብቴ ነው። ምን ይሰራሽ ነው? ለአንተ ማስረዳት አይጠበቅብኝም ምን እንደምሰራ። በተደጋጋሚ እያንኳ እንኳን ነበር አይደል? እና ታዲያ ሰምቻለሁ። ምንድነው እሷን እንደ እንትን እንዳለ ሰው ለምንድን ነው በር የቆየሽበት? ይላል መብቴ ለምን አይደለም መቆየት ለምን አላድርበትም? ይመለከታል። ምንድን ነው እሺ የምትሉን? እኛ አሁን ምንድን ነው ጥፋታችን? ምን አረግ? ምንድን ነው ጥፋታችን? አሁን ሩታ እንደዚህ የምትናገረው ምንድን ነው ብለን ምን ብለን እናስብ? ሄርሜላ እዚህ ቤት የለችም ብለን እናስብ። እንደሷ እሷ እንደዚህ ተናዳ ምናምን አብርሃም ዲስሪስፔክት አድርጋ ስላወራችሁ ሄርሜላ በቃ ኤፍሬም እና ሩታ ስለ ሄርሜላ ምንም አያውቁም። ሄርሜላ የት እንዳለች አያውቁም። ማንም አያውቅም። ስለዚህ ሄርሜላ ሩታ ጋር አይደለችም ብለን እንድናስብ ነው እንደዚህ የተናገርሽው ሩታ። ሌላ ነገር ውስጥ አሁን በቃ ሌላ ነገር ውስጥ መግባት እንጀምራለን። አብርሃምም ደግሞ በቃ መወሰን አለብህ፣ በቃ መወሰን አለብህ አብርሃም። ወይ ፖሊስ ጥራ፣ ያበጠ ይፈንዳ፣ ከገባች ትግባ፣ እስር ቤት ትግባ እንዴ። ለምን ብሎ ይሰው አንተ እኮ በአንተን አምና ነው ሰው ወደ ከወንድም ጋራም እዛን ቀን ወንድምህ የምንድነው የባሌ ወንድም የፍቅረኛ ወንድም ነው ብላ አምና ነው ከሱ ጋር ሄደችው። አንተን አክብራ ነው ይሄ ነገር ውስጥ የገባችው። ስለዚህ ውሳኔ ወስነ በቃ ከየትም ኤፍሬምም ይሁን ወንድም ነው፣ ሩታም የልጅ እናት ናት፣ አለቀ። ውሳኔ ወስን፣ እስር ቤትም ትግባ። ለምን ሺህ ዓመት እዛ ውስጥ እንትን አትሆንም እንዴ? እሷ ምንም የማታውቀው ልጅ ቤተሰቦቿ እያዘነ እዛ ጋር ወንድሟ እህቷ እያለቀሰች ለምን እንዴ? ለምን እንዴ? አንተ ወደሃት አፍቅራት ለፍቅር ነው እሷ ዋጋ እየከፈለች ያለችው በዚህ ልክ ለአንተ ብላ። በአንተ ሰዎች ነው አብዛኛው ጊዜ እየተጠቃች ያለችው። ምን ነው አንተ እሷም እኮ ያኔ አታጣም ሴት በቃ ማለት አታጣም፣ የራሷን ነገር አታጣም። አንተን ብላ ነው ይሄን ሁሉ ነገር ውስጥ የገባችው። ስለዚህ በቃ መወሰነ የሆነ ነገር ማድረግ አለብህ። እውነት እና አሁን እኔ ነገ ምናምን ማለት ነው አብርሃም ላይ በቃ መውረዴ ነው። ነገ አዲስ ነገር ከሌለ እውነቴ ነው የምነግራችሁ። ለምን አብርሃምን ተናገርሽ እንደዚህ ለምን አልሽ እንዳትሉኝ እንዴ። መሄድ ባለብህ ልክ ትዕግስታችን አለቀ። በቃ ትዕግስታችን አለቀ። አይስዌር ትዕግስታችን አለቀ። በዛ በጣም በዛ። ወስን
እንዴ ወስን ሰቦቼ ቪዲዮን እስከ መጨረሻ ድረስ ማየት እንዳትረሱ ፕሊስ። ቶኛል እውነት በጣም ተናድጃለሁ ዛሬ። እኔ በቃ ስላችሁ በቃ ተናደድኩኝ። ምንም ልል አልችልም። ራስን አረጋጋ እኮ ለራሴን አረጋጋለሁ። ችግር የለውም። የለችም አይደል? ሰራለች ሲጀምር ሄርሜላ ልቀቀኛለች። ኤፍሬም ልቀቀኝ ና ኖርማል ተረጋጉ። የተኛ ልጅ አበት በጣም እንዲ ኖርማል ምንድን ነው? እሺ ምን እንትን ውስጥ ነው እንዲ ደበቅናት እኮ የለች ባልናርን እንዲ ለብሮ ሰው ማሰቡ እንዳለ ይህን ቪዲዮ ከሰሙ ሌላ ቦታ ይወስዷታል። ስለደከመኝ ነው እውነት ኤነርጂ ሎ ሆነ እና ሌላ ቦታ ይወስዷታል። እናም ደግሞ አንተ እንደዛ እንዳያደርጉ ካደረጉም ደግሞ ቶሎ እንትን እንዲሉ ፖሊስ ይዘህ ሂድ ብዬክ ነበር፣ ግን አልሰማኸኝም። አንተ ብቻህን ሄድክ፣ እነሱም ስራቸውን ሰሩ። እሺ ምን እናርገኛ? አያሳዝኑም? የሄርሜላ ቤተሰብ እኔ ደከመኝ፣ እውነት ደከመኝ። በጣም ተናድጃለሁ። ቤተሰቦቼ ሰላም ሰላም፣ ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ የሀገሬ ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ተኝታችሁ በሰላም ተነሱ፣ ተኝታችሁ ማነው ወጣችሁ በሰላም ግቡ። እግዚአብሔር ከክፉ ነገር ሁሉ ከድንገተኛ ነገር ሁሉ ይጠብቃችሁ፣ ጠላቶቻችሁን ያርቅላችሁ፣ ወዳጆቻቸውን ደግሞ ያብዛላችሁ እያልኩኝ ዛሬ የእናቶች ቀን ነው። እስቲ አንድ ቪዲዮ አብረን እንስማ። ስለ እናት በጣም ቆንጆ ንግግር፣ የውስጥ ንግግር የተናገረችልኝ ሴት አለች። አብረን እንስማና ከዛ እናቶቻችሁን የምትወዱ በሙሉ ይህንን ቪዲዮ ይሁና ሃፒ ማዘር ዴይ ብላችሁ ጻፉ እና ስለ እናቶቻችሁም ያላችሁ ፍቅር እስቲ ኮሜንት ላይ ገለጹልኝ። በማርያም እንፈልጋለሁ። ያንን ለእናታችሁ ያላችሁን ፍቅር ኮሜንት ላይ ጻፉልኝ። እግዚአብሔር እንፈልጋለሁ እና እስቲ እንስማ። ሃፒ ማዘርስ ዴይ ለጨዋ እናቶች፣ ለልጆቻችሁ ለወለዳችኋቸው ልጆች መስዋዕት የሆናችሁ እናቶች፣ የእናንተን ህይወት ትታችሁ ለእነሱ የኖራችሁ ጊዜያችሁን ለእነሱ የሰጣችሁ በቤት ውስጥ በብዙ ነገር ታፍናችሁ ተጎድታችሁ እያለቀሳችሁ ነገ በልጄ ይካሳለሁ ብላችሁ ቤት ውስጥ ላላችሁ ጀግና እናቶች፣ ለልጃችሁ ስትሉ ከሀገር ወጥታችሁ መስዋዕትነት የምትከፍሉ ጀግና ጠንካራ እናቶች፣ ልጆቻችሁን ላልካዳችሁ እናቶች፣ ለልጆቻችሁ ዋጋ ለምትከፍሉ እናቶች፣ ለሁላችሁም ሃፒ ማዘርስ ዴይ ብያለሁ። እግዚአብሔር የልባችሁን መሻት ሞልቶላችሁ ጓዳችሁን ኑሯችሁን ሞልቶላችሁ ወደ ሀገር ስደት ላይ ያላችሁ ወደ ሀገራችሁ ገብታችሁ ተደስታችሁ ከልጆቻችሁ ጋር የምታሳልፉበት ዘመመቱ እንድታሳልፉ እንዲሁም ደግሞ የእውነት ማለት ነው እግዚአብሔርን እናቶች ሁሉ እኔ ለእናት ይሄ ቀን ምናምን ብዬ እንትን አይደለም፣ ግን እኔ እንጃ ምንም አይደለም፣ ግን እናቶቻችን እግዚአብሔር አምላክ በተለይ እኔ እናቴ የኔ ወርቅ ማለት በቃ እናቴን በምንም ቃል አልገልጻትም። በምንም ማለት ነው ጌታ በምንም የምትገለጽ እናት አይደለችም እናቴ። 1000 ዓመት ኖርልኝ የእውነት እግዚአብሔር ከክፉ ነገር ሁሉ ማለት እናቴን ብቻ ሳይሆን ቤተሰቦቼንም በቃ እኔ እንጃ ማርያምን ከክፉ ነገር ሁሉ ይጠብቅሽ። ስትወጪ ስትገቢ ቅዱስ ሚካኤል ከጎንሽ ይሁን እናቴ። ስትወጪም ስትገቢም በቃ እኔ እንጃ አምላክ ትከተልሽ። እሷ ካንቺ ጋር ትሁን፣ ካንቺ አትራቅ። ቅዱስ ሚካኤል በምትወጪበት በምትገቢበት ጊዜ ሁሉ የመላእክት ጥበቃ ሁሌ መላእክት ይክበቡሽ እናቴ። እኔ እንጃ እንዴት እንደምገልጻት አላውቅም እናቴን። እና የህይወቴ ማጣፈጫ ነሽ አንቺ ባትኖር ልንኖረው እኛ ዛሬ እንዴት እንደምንሆኑላ አላውቅም ነበር። አንቺ ኖረሽም ብዙ ነገር አይተናል። አንቺ ሳባት ኖሪ ደግሞ ምን እንደሚገጥመን ምን እንደምንሆን አላውቅም። እና እናቴ የኔ ወርቅ 1000 ዓመት ኖሪልኝ። ፈጣሪን ሁሌ የምለምነው ማለት ነው በቃ እናቴን ባልጠቅማት ባላስደስታት እንኳን ባላሳዝናት እላለሁ። እና እግዚአብሔር በቃ እኔ እንጃ 1000 ዓመት ኖሪልኝ። 1000 ዓመት በቃ ከኔ እድሜ ቀንሶ ለአንቺ ይስጥሽ። አንቺ ሳትኖሪ እኛ እንድንኖር አድርገሻል። አንቺ ሳትለብሺ እኛን አለብሰሻል። በእኛ ብዙ ስሞችን
አውጥተሻልና እናቴ የኔ ወርቅ ምንም አይገልጻትም። እናቴ ጌታን በምንም የምትገለጽ እናት አይደለችም። በልጅነቷ አባቴ ትንሽ ሆነን ነው የሞተው እና እሷ እናቴ ናት ያሳደ አባትም እናትም ሆነ ያሳደገች እናታችን ናት። እኔ መጀመሪያ ልጅ ነኝ፣ እናቴ ወጣት ናት። ግን በቃ እኔ እንጃ ምንም አይደለም እንዳልኩት ነው እግዚአብሔርን እናቴ ቅድስት ኪዳነ ምሕረት ሳሊተ ምሕረት ሁሌም ስትወጪም ስትገቢም ከአንቺ ጋር ትሁን። ቅዱስ ሚካኤል መላእክቶች ይክበቡሽ፣ በምትሄጂበት፣ በምትናገሪበት፣ በምትራመጂበት በሙሉ የኔ የዋህ የኔ መልካም የኔ በቃ የሴትነት ጥግ የተከበርሽ ወርቅ የሆንሽ እናት ነሽ አንቺ። ወርቅ ማርያምን ወርቅ እንዴትም አትገለጭም እንዴትም እና ከእግዚአብሔር በታች አንቺ ነሽ ያለሽኝ እዚህ ምድር ላይ አንቺ ነሽ። ሁሉ በቃ ከሌላችን ሁሉ ነገራችን አንቺ ነሽ። ምንድነው ጫጩት የሆነ ወፍ ጋይስ ወፍ ነው ምንድነው በእንትን የምትሸፈነው እናት የሆነ ወፍ ነው ምንድነው ጋይስ የሆነ እንትን ከእንትኗ ስልም እንትን ልጆቿን የምትደብቀው እና እንደዛ አንቺ ከእግዚአብሔር በታች በአንቺ ሸፈነሽን ነው እዚህ ያደረስሽኝ። እና እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቅሽ፣ ክፉሽን አንስማ ማርያምን። እና እንደዛ ነው የምለው ማለት ነው። እና እግዚአብሔር ካለ ደግሞ ቀጣይ ዓመት መድኃኒዓለም ክርስቶስ የድንግል ማርያም ልጅ ከረዳኝ እናቴ በዚህ ቀን እኔም እንደ ወጉ ደርሶኝ እንደ ሌሎቹ ማለት ነው ስጦታ ሰጥቻት ፍቅሬንም ብገልጽላት ደስ ይለኛል። ያድርሰኝ። እሷንም ቅዱስ ሚካኤል ሁላችንን ለዛ ቀን ያብቃን። እና ሌላውም ደግሞ ለሁሉም እናቶች በኢትዮጵያ ውስጥ ያሉ ለሁሉም በዓለም ዙሪያ ያሉ እናቶች እንኳን አደረሳችሁ እላለሁኝ። እናት በምንም አትተካም እናት እግዚአብሔርም በምንም ማለት ነው። እና እኔ እንጃ እኔ አባቴንም ፈጣሪ ነፍሱን በአጸደ ገነት ያኖረው አላውቀውም ብዙ ግን በጣም ነው የምወደው አባቴን። እና ግን እናት ትለያለች፣ ማርያምን እናት ትለያለች። በቃ በምንም አትገለጽም እናትና እናቶቻቸውም ደግሞ በህይወት ላላችሁ ለሌላችሁ እግዚአብሔር መጽናናቱን ይስጣችሁ እላለሁኝ። ግን በቃ ላለችው እናቶቻችሁ ላለቻችሁ ደግሞ 1000 ዓመት ትኖርላችሁ፣ ደስታችሁን ትየው እላለሁ። ቤተሰቦቼ ማርያምን እኔ ስለ እናቴ ሳወራ እኔ እሷን ራሱ እናቴን ራሱ ሳወራ በቃ ውስጤ ያው ታላቅ ስትሆኑ ታውቃላችሁ የሆነ የምታውቁት ነገር አለ አይደለ? ከእናት ጋር ምናምን ያላችሁ ኮኔክሽን በጣም እንትን ስለሚል እኔ ታላቅ ነኝ እና ብዙ ነገሮችን አውቃለሁ፣ ብዙ ነገሮችን አስተውላለሁ እና ቶሎ ነው የሚገፋኝ ስለ እናቴ ሳወራ ማለት ነው። እና እናቴ ኑሪልኝ እላለሁ። በቃ በምንም አትገለጭም አንቺ ወርቅ የሆንሽ እናት ነሽ። እግዚአብሔርን እናት ምንም ትሁን እናት ናት። ምንም እግዚአብሔርን ምንም እና ጌታ አምላክ ኢየሱስ ክርስቶስ ይጠብቅልኝ። መልአኩ ቅዱስ ሚካኤል ስትወጪም ስትገቢም በቃ ከጎንሽ ይሁን እሱ የእውነት እሱ ከሌላ ይሆንልሽ። ሰዎቼ ያው ዛሬ እናቶች ቀን ስለሆነ ነው ደጋገሙት ቪዲዮን እና እንኳን ያደረሳችሁ ሁላችሁም እናቶች 1000 ዓመት ኑሩልን እላለሁኝ። እና ወደ ዛሬ ርዕሳችን እንመለስ ቤተሰቦቼ። ሰዓትም አይበቃም ስለ እናት ቢወራ። ያለው ፈገግታ ራሱ ፊታችሁ ላይ ያለው ነገር ራሱ የሆነ በጣም ደስ የሚልና ሰዎችን የሚማርክ ነበር እና ለዚህ ጊዜ ብላችሁ ለዚህ ጊዜ እውነት ለመናገር ይሄ ጊዜ በጣም የሚያስደስት ጊዜ ነበር፣ በጣም የሚያስገርም ጊዜ ነበር። ታረቁልን ጋይስ። እነዚህ ደግሞ ተጃጃሉ እኮ በስመ አብ። እኔ አይደለሁም እንትን እያደረግኩኝ ነው ማርያምን። እኔ ከጀመርኩ አላቆመም አንድ ነገር እና በጣም እንትን አልኩኝ። ያው ቪዲዮን ያስገባሁትኝ እና ዛሬም እዛ ላይ ናቸው። ግን የሩታ በጎች ማለት ነው ዛሬም እዛ ላይ ናቸው። አይ በጎች ርዕሳችሁን ቀይሩ፣ ርዕሳችሁን ቀይሩ። እስቲ አንድ እናት ምን እንዳለች ማለት ነው። ለሩታ ነው መልእክቱ። አዳምጡ፣ እሺ አዳምጡ። የትም እንዳትሄዱ። የሩታ በጎች አዳምጡ፣ ለእናንተ ነው።
ማርበት ይሆናል። የቤተሰብን ታሪክ እዛው መጨረስ አለበት። ሰው ሚዲያ ላይ መውጣት የለበትም። እኔ ለልጆቼ ያምኛል አሁን በመውጣቱ ገብተዋል። እኛ ሳለፍንበት ልጆቼ የሚረዳሉ፣ ግን ይሰማቸዋል። የሆነ ነገር ጉግል ሲያደርጉ የሆነ ነገር ይመጣል እና በጣም ከሚጸጽተኝ ነገር እሱ በጣም እንትን ይለኛል። በጣም ሁሌም ባይሆን ደስ ይለኛል። በቃ ባይወጣ እዛው እንጨርሳለን። እኔ ፎዚያ ነኝ፣ ስራዬን እሰራለሁ። ሁሉም ወደ የራሱ ይመለሳል። ገብቷል። ያ ነገር ተጽዕኖ ማሳድሮብኛል። ኦልሞስት 2 ደመቁ ይሄ ቪዲዮ ላንቺ ነው እሺ። እና ምን መሰለሽ ዛሬ አንቺ አብርሃም ላይም እያደረግሻቸው ያላቸው ነገሮች ነገ ለልጆች ነው የሚቀመጡት፣ ለልጅሽ ነው የሚቀመጠው። እና እንደስታስተውይ ፈልጌ ወይንም ቪዲዮ ያመጣሁልሽ አስተዋይ ሴት የሆነ ካለፈ በኋላ ከምትጸጸቺ አሁኑኑ ለወደፊት የምታደርጊያቸው ያቀርሻቸው ነገሮች ብትተይ ባይ ነኝ። ምክንያቱም የደረሱኝ ነገሮች በጣም ብዙ ነገር እንዳሰብሽ ስለሰማው ማለት ነው።